ወይ ደህና ሰው ይዛ ልትሰራ ስትል አሰሪም ቁጭ በይ ልጅን አስሽና ሳድጊ ነው የምትላት። ይሄ ነው የኛ አበሻ ወንዶች እንደዚህ ነው የሚያደርጉት። ገብቶሃል? እሷ ጥሩ ሰው እኮ ስም አወጣሁልህ፣ አብርሃም ቀበጡ፣ አብርሃም ቅብጥብጡ ብዬ ስም አውጥቼልሃለሁ። እውነት አብርሃም ቀበጥ ነው በጣም። በፈለክበት ባሻ ጊዜ ትመጣና እንደፈለግ ተናግራት ለመሄድ ትሞክራለህ። እልህ ላይ ነስ። አዎ እንኳን እልህ ላይ ሆነች፣ እሳይ እንኳን ሆነች እንዴ! ድፍረትህ እንደው ትሂድ ብትሄድ ራሱን ደስታዬን አልችልም። ትሂድ እስቲ ምን ልታመጣ ነው? ትሂድ እስቲ እንዴ! አታፍርም እንዴ? የራስን ህይወት በደንብ አድርገህ እየኖርክ እዛው አንተ የተኛህበትና እዛ ሄርሜላ የተኛችበት አልጋ ላይ መልሳ የምተኛው እሷ ምን እዳለባት? እንደውም አልጋውና ፍራሹን ከገባች እንኳን አልጋውና ፍራሹን አውጥተህ መጣን ነው ያለባት። ሂድ ንፍጣ። የራስን ህይወት እየኖርክ እሷን ልጁን ይዘሽ ቁጭ በይ። አንተ መተታ ያለ የተወሰነች ብር ትወረውርላታለ። ከዛ በኋላ ያንተ መጫወቻ ሆና ቁጭ ትላለች ማለት ነው። አንተ የፈለግከውን ከሄርሜላ ከምትባል እበት ጋር አብረህ እሽኮሎሌ ትላለህ። ምን እዳለባት? ምን ስለሆንክ አንተ ምን ስለሆንኩ ነው ያንተን ነገር እሷ የምትሰማው? ደፋር ነህ በጣም። ስነ ስርዓት ያስኩ ወንድ እኮ ብትሆን እኮ ችግር የለውም ተሰማክ ነበረ። ግን አንተ ስርዓት የሌለ ሰው ነህ። ስለዚህ ከሄርሜላ ጋር አንተ እንደፈለግ ተጨማልቀ እየመጣ መታውን ልትሄድ ነው ምናምን ሲባል ልትከለክላት ትፈልጋለህ። እንደው በተሳካላትና በሄደች ምን ያደረክላት ነገር አለ? አንጀት ከማቃጠልና ከማሳረር ውጪ ከሄርሜላ ጋር ይሁን እልህ ውስጥ ነች። እስካሁን ድረስ እልህ ውስጥ ገብታለች። እልህ ውስጥ ባትገባ ይገርማል። እንደምትሰራው ስራ እልህ ውስጥ ባትገባ ይገርማል። ሩታ ማለት ነው። አንተ አሁን ከጊዜ በኋላ መጣ ማስፈራሪያ ልታረግባት ነው አይደለ? ልታስፈራራት ነው። ከዚህ በኋላ ደግሞ ከሄድሽ ደግሞ ምናምን ብለህ ልታሳግዳት ነው። ይሄን ምንም አታመጣም፣ ምንም አታሳግዳትም። መሄድ ከፈለገች ትሄዳለች ሩታ። ገብቶሃል? አንተ እዚህ ጋራ ቤት ለቅልሻለሁ ምናምን ራስን እንደ እንትን አድርገህ ታወራለህ ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ በእናታችሁ ላይካችሁ በጣም ያስፈልጋል። ይሄ ቪዲዮ ቫይራል እንዲወጣ ፈልጋለሁ። ይሄ ጨምላቃ አብርሽ የሚባለው እየመጣ ሩታ ላይ መጥቶ ላግኝሽ ምናምን እያለ አፉን እየከፈተባት የሚሄደው ማለት ነው። የሱ ስራ ምን እኔ እንደው ማርያም አንዳንዴ ይገርመኛል። እግዚአብሔር በጣም ፈጣጣ ነክ ፈጣጣ ደፋር። እንደው እኔ ብትታረቁ ደስ ይለኛል። እንደው ትልቅ ሽማግሌ ያስገብታችሁ በመሀላችሁ ብትታረቁ እንደው እንታረቅ በቃ። ትልልቅ ሽማግሌዎች ይሰብሰቡ። ከዚህ በኋላ እኔና አንቺ ልጅ ተዋልናል ምናምን ብለህ በደንብ አድርገህ አንተ እንደ ወንድ ብትሆን ሩታ ጋር ፍላጎት ቢኖር ይሄን ተናግረህ የቄሶችን አመተህ በቃ ትልልቅ አባቶችን አመተህ ሩታ የዛኔ እስቲ እምቢ ትበልህ። የዛኔ እምቢ ትበልና ከዛ ለኛ ተወልን ሩታን። ግን አንተ መች አደረክ? አንተ ፍላጎትና አንድ ያስታውቃል። ሄርሜላ ነች ፍላጎት። ገብቶሃል? በጣም ነው የሚገርመው እኮ እንደው በቃ ውጪ ልትሄድ ነው ብሎ ፈርቶ እኮ ነው ተንቦቅቦቆ በቃ ፈርቶ ልጄን ይዛብኝ ትላለች ብሎ እንጂ እኮ ሩታን ፈልጎ መሰላችሁ? እሷን እኮ ፈልጎ አይደለም እኮ። አሁን እኮ ለሩታ እኮ ፍላጎት እንደሌለ እኮ ነው ሲያሳያት የነበረው። የራሴን ህይወት ጀምሬያለሁ፣ የራሴን ተወኝ በቃ ምናምን ልክ እሷ እንደተወችው አድርጎ። አንተ አይደለ እንዴ ነገሩን ሁሉ ያመጣው? ያንተ ጓደኞች አይደሉ እንዴ ሌላ ሴት እንድትጠብስ አድርገው እሷን እንድትተው ያደረጉክ እንዴ? ሩታ እኮ ምንም እኮ ጥፋት የለባትም እኮ። ምን አጠፋች እንዴ? አሁን ስትመጣ ራሱ ለምንድን ነው ሄርሜላን ይዛት የመጣው? ሄርሜላ ለምን መጣች ካንተ ጋር አብራ? አንተ ሩታን ለማነጋገር ከፈለክ ሄርሜላ መምጣት የለባትም። ሄርሜላን ሆቴል ውስጥ አስቀምጠ ከዛ መተህ እሷን ታናግራታለህ። ከዛ በኋላ ትሄዳለህ ሄርሜላ ጋር ማለት ነው። ከዛ ያንተ ልጅ ይዛ ቁጭ እንድትል ልጇን ይዛ እዛ ትሰራለች። አንተ እዛ ከሄርሜላ ጋር እንደፈለክ ስትሆን እሷ ልጅህን ይዛ ቁጭ ብላ በቃ እሷ ወይ የሆነ ቪዲዮ ከአንድ ወንድ ጋር ልትሰራ ወይ ደህና ሰው ይዛ ልትሰራ ስትል አሰሪም ቁጭ በይ ልጅን አስሽና ሳድጊ ነው የምትላት። ይሄ ነው የኛ አበሻ ወንዶች እንደዚህ ነው የሚያደርጉት። ገብቶሃል? እሷ ጥሩ ሰው አትይዝም ወይ? ከጥሩ ሰው ጋር ስትታወቅ ለምን ተዋወቅሽ ብለ ነገር ትልበታለህ። እንዴት ጨቀጨቃ ታስቀምጣታለህ ማለት ነው። አንተ ግን ከሄርሜላ ጋር ህይወትን ትቀጫለህ። እንደዚህ አይነት ጨዋታ የለም። ሩታ ጋር እንደዚህ አይነት ጨዋታ ትጫወትም። አንተ ጨዋታ ገብቷታል እሷ አንተ በልጅ አስረ ቁጭ አድርጋ አንተ እዛ እንደፈለክ እየሆንክ እሷ በቃ ጭምጥ ብላ እንድትቀመጥ ነው ሐሳብ። እኔ አታረጎም። ሩታ ጀግና ነች፣ ትችላለች፣ ታሳይሃለች መጨረሻ። እውነቴን ነው የምናገረው።
በጣም ታሳፍራለህ ሄርሜላ። እኛ ሆቴል እኮ ሁሉም ሰው እኮ ያውቃል እኮ እንዴ። ሆቴል ውስጥ አንጠልጥለህ ከዛ አዲስ አበባ አሁን ትሄዳለች ስለተባለ እሷ ናት የመከረችው። እንግዲህ ቤተሰብ በቃ ሄርሜላ ነች መክራው ምን ብላ ልጅ ሄድብ ነው ምናምን ብላ እንዲጣሉ የመጨረሻ እንዲቆራረጡ እያደረገች ያለችው ሄርሜላ ነች። ገብቷቸዋል። እሱም እዚህ እንዲመጣ አብሯት ተያይዘው የመጡት ከሄርሜላ ጋር በመኪና አብሮ ተያይዘው የመጡት ከእሱ ጋር ከአብርሽ ጋር ቡታጅራ እሷ ናት እንደ ይሄን ሁሉ ስራ ምሰራ ያለችው ሄርሜላ ነች። ይሄ ሁሉ ስራ እየሰራች ያለችው ገብቷቸዋል። ይሄን ሁሉ ስራ ይሄን ሁሉ ሴራ የምታሴረው ሁሉን ነገር እነሱ እስከ መጨረሻው እንዳይገናኙ እያደረገች ያለችው እሷ ራሷ ሄርሜላ ነች። ሩታ እኔ ማርያም አልፈርድባትም፣ በቃ አልፈርድባትም። ሩታ ልክ ነች። የምታረገው ነገር ሁሉ ስህተት የለውም። መሄድ ከፈለግሽ እግዚአብሔር ያግዝሽ፣ ሂጂ። ምንም አሰሪም እዚህ ሀገር ቁጭ ብለሽ እንደ እድሉ ከተገኘ አይንሽን ሳታሽ ሂጂ ነው የምልሽ። እኔ እውነቴን ነው የምናገረው። አብርሃም ከዚህ በኋላ መጥቶ ለአንቺ የሚጠቅምሽ ወንድ ስላልሆነ መንገዱን ካገኘሽ መንገዱን ጨርቅ ያልክልሽ እህቴ። ልጅሽን ይዘሽ የሚሳካ ከሆነ ልጅሽን ይዘሽ ሂጂ። እሱ አንቺን እዚህ እንደ እንትን አድርጎ እንደ ብይ ሊጫወትብሽ ነው የፈለገው እህቴ። ስለዚህ ሜር ካለብሽ ሂጂ ነው የምልሽ። ለማንኛውም ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደህና አደሩልኝ። ቻው